ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ። የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 5 ላይ የምናገኘው ኃይለ ቃል ነው። እንደ አምላካችን ቸርነት እንደ ይቅርታው ባለ ልደቱን፣ ባለ ግዝረቱን፣ ባለ ጥምቀቱን፣ ባለ ቃና ዘገሊላን እያከበርን በረከት እየተቀበልን መተናልና ይህንን ሁሉ ያደረገልን አምላካችን እግዚአብሔር ስሙ ይመስገን። ይህንን ቃል የተናገረችው አምላክን በድንግልና ጸንሳ በድንግልና የወለደች የአንድየ እናት የክርስቶስ እናት የፍቅር እናት የሰላም እናት የቃል ኪዳን እናት የበረከት እናት ድንግል ማርያም ናት። በሰማይም በምድርም ቆዩ ግደላችሁ እልልታ በኋላ ትላላችሁ። እኔ ብዙ እልልታ አልወድም፣ ምክንያቱም ዋና ታርጌቱን እንድገባችሁ ነው። አንዳንዴ ያላነበበ ሰው ያው ወደ ምሕረትኛ ችግር አይደለ እልል በሉ አጨብጩ በማለት ሰዓቷን ፈጅቶ ይወርዳል። እኔ ደግሞ ሰዓቷን በጣም ስለምፈልጋት የእናንተን እልልታ ስቀበል ሰዓቷ ደቂቃዋ ትሄዳለች። እየሰማችሁ ነው። እንድትዙ ነው የምፈልገው። የዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ እናንተ ቤታችሁ ገብታችሁ አነበቡት። ትናንትና ያከበርነው ዛሬም ቅዱስ እግዚአብሔር አብ ባለበት ሁሉ የሚከበረው የቃና ዘገሊላ በዓል የጥምቀትን በዓል አክብረናል። ዛሬም ቅዱስ እግዚአብሔር አብ ባለበት ሁሉ ይከበራል። እየሰማችሁ ነው። እዚህ ቦታም ታላቁ ተወዳጁ አባታችን ክቡር መላከ ሰላም አባታችን ፈጣሪያችን ቅዱስ እግዚአብሔር አብን እንዳለ እዚህ ቦታ እንደገባው ቃለው በእርግጠኝነት ወደፊት ይታሰብበታል ብዬ ተስፋ አደርጋለሁ። እየሰማችሁ ነው። ከዛ አንጻር ይሄ የቃና በዓል ተብሎ ቃለ እግዚአብሔሩም ሊቃውንቱ በማሕሌቱ ሲሉት የነበረ የቃና ዘገሊላ በዓል ነው። በሶስተኛውም ቀን በቃና ዘገሊላ ሰርግ ነበረ። የኢየሱስም እናት በዛ ነበረች። የማን እናት? ሁልጭ አድርጎ መጽሐፍ ቅዱሱ ማለት ነው። የኢየሱስ እናት በዛ ነበረች። ምዕመናን ድንግል ማርያም በሰርግ ቤት አለች። ድንግል ማርያም በሐዘን ቤት አለች። በምጥ ቤት አለች። በሕመም በደዌ በበሽታ ቤት አለች። የኢየሱስ ክርስቶስ እናት የአንድየ እናት የሌለችበት የለም። በታመሙት ቤትም ሕመምተኞች ናችሁ ብላ ጥላት ሄድን በታመሙት አለች። በሁሉ ቦታ ድንግል ማርያም አለች። ድንግል ማርያም ባለችበት ደግሞ ልጇ ወዳጇ ኢየሱስ ክርስቶስ አለ እና ሰርግ ጠራ። ሙሽራው ዶኪማስ ጌታ ሆይ ከእናት ጋራ ወደ ሰርጌና ብሎ ጠራ። መምህር ባለበት ደቀ መዝሙሩን መኖር ግድ ነውና በወንጌል አገልግሎት የሚደክሙት በቆላው በደጋው በከተማው በገጠሩ በተማረው ባልተማረው ህብረተሰብ የወንጌልን ዘር የወንጌልን አዝመራ የሚያዘምሩት ቅዱሳን ሐዋርያት እባክህ ጌታ ሆይ እንዳይለዩ ብሎ ቅዱሳን ሐዋርያትን አብሮ ጠራ። ማን? ዶኪማስ ደጉ ሩሩሁ ድሆቹን ሁሉ ወደ ቤቱ የጋበዘ። አያችሁ፣ ሰርግ በዛን ጊዜ በገሊላ የተከበረ ነው። ልዩ ዝግጅቶች ልዩ ድግስ ከሚዘጋጅባቸው አንዱ ሰርግ ነው በገሊላ አውራጃ። ቅዱስ ወንጌሉ እንደሚነግረንም እስከ 1 ሳምንት ይቆያል። እኛም መሻሽ ላይ ደኩነን መሸጥ ሲል እንደምናቀው እንኳን አይደለም 1 ሳምንት ሙሉ። ዛሬም ሀገራችን ኢትዮጵያ በተለያዩ ወደ ገጠሩ ህብረተሰብ አለ እስከ 1 ሳምንት አሁንም ድረስ እና ከዛ አንጻር እየተበላ እየተጠጣ ያለ የወይን ጠጁ አለቀ። ይከብዳል አይደል? ምዕመናን የምትወዱትን ዘመድ ጠርታችሁ የምታከብሩትን ባልንጀራ ጠርታችሁ ቤተሰብ ተሰብስቦ ዘመድ አዝማድ ወዳጅ ቀርቦ የሚጠጣ የወይን ጠጅ ሲያልቅ ያሸማቅቃል። ሰዎች ሁሉ አቅሙን አይቶ አይጠራም ሳይሉት አልቀሩም። ሰዎች ሁሉ አንጎራጎሩ። ድንግል ማርያም ግን ምንም አላለችም። ለችግሩ መፍትሄ ፈለገች። ለዚህ ለደጉ ለቸሩ ለዶኪማስ ወደ ተወደደው ልጇ ጠጋ ብላ ልጅ ሆይ የወይን ጠጅ እኮ የላቸውም አልቋል። ጓዳው ባዶ ነው። ጋኖቹ በርሜሎቹ ባዶ ናቸው። 6 የድንጋይ ጋኖች ነበሩ። እናንተ በደንብ አድርጉት ወንጌሉን። 6 የድንጋይ ጋኖች ነበሩ። እነዛን ባዶ ናቸው ታይተው ምንም የላቸው። አንተን የጠራ እኔን የጋበዘ ደቀ መዛሙርት እንዳይቀሩ በክብር የጠራው ዶኪማስ አፍሯል፣ እየተሸማቀቀ ነው። የሰውን አፍረት የምትረዳ ድንግል ማርያም፣ የሰውን ሐዘን የምታውቅ ወላዲተ አምላክ፣ የሰው ችግር የሚገባት እናቶች እህቶች በመጣችሁ ሰዓት ድንግል ማርያምን አይደል የምትጠሩት?
ማርያም በሽልም ታወጣሽ። እንኳን ማርያም ማረችሽ። ገና በማኅፀን ስንወለድ የድንግል ማርያምን ስም ምእመናን ከስጋና ከደማችን ጋር ተዋህዶ አምሮ ሰምሮ ተወዶ ስሟ በልባችን በደም ሴላችን አለ። ነጩ አየ ያምሳይ እመቤቴን ይላል፣ ያምሳይ ድንግል ማርያምን ይላል፣ አዛኝቷን ይላል። እነዚህ የኢትዮጵያውያን እቺ ድንግል ማርያም የምትባለው እናት በደማቸው ውስጥ ነው ያለች ያለ ትክክል ነው ምእመናን። እሷ የጭንቅ አማላጃችን ናት። ልጅ ወዳጄ ዶቼ ማሳልቆበታል፣ ጓዳው ባዶ ነው። ብዙ ባዶነት አለብን ምእመናን፣ ብዙ የጎደለን ነገር አለ፣ መልስ የሚያስፈልገን ብዙ ነገር አለ፣ ብዙ ጥያቄ አለን፣ ብዙ ነገር አለን ምእመናን። የጎደለን ያጣነው፣ የተነጠቅነው፣ የራቀብን፣ የተወሰደብን ብዙ ነገር አለ። አረ ያላጣነው ምን አለ? ያራቀን ምን አለ? ምእመናን ብዙ ነገር ያጣነው አለ። አምላካችን እግዚአብሔር ያጣነውን ይመልስልን። ፍቅርን አተናል፣ አንድነትን አተናል፣ ሰላምን አተናል፣ መተዛዘንን አተናል። አረመኔነትን፣ ጨካኝነትን፣ ክፉነትን በልባችን አንግሰናል፣ ሹመነዋል። አንዱ በአንዱ ላይ ሰልጥኖ አውሬን አውሬ አድኖ አይበላው፣ ሰው ግን ሰውን አድኖ እያጠፋው ነው ምእመናን። ለቸርነት ተፈጥረን፣ ለደግነት ተፈጥረን፣ ለመተዛዘን ተፈጥረን አውሬነትን፣ ክፋትን፣ ምቀኝነትን ኧረ አለመግባባትን የት አመጣ ነው? ከየት ጎትተን አመጣ ነው ምእመናን? የፍቅር እናት የሰላም እናት ድንግል ማርያም ግን ወደ ልጇ ጠጋ ብላ እምታዝነዋ እምትራራዋ የሰላም እናት እንባ የምታብሰዋ የሰውን ጩኸት የምታደምጠዋ ድንግል ማርያም አዛኝቷ ወለላይቱ ወደ ልጇ ጠጋ ብላ እባክህ ልጅ ሆይ መላ በላቸው። መድኃኒዓለም መላ ይበላል ምእመናን። መልስ የሚያስፈልገን ያልተፈታ ብዙ ቋጠሮ ብዙ ጣጣ አለን። መድኃኒዓለም በቸርነቱ ይፍታልን ምእመናን። ኢትዮጵያውያን ብዙ ጥያቄ አለን ወደ እግዚአብሔር እምናቀርበው ብዙ ጥያቄ አለን። መልስ የሚያስፈልገን ከእግዚአብሔር ዘንድ ለሰው ብትነግሩ ብታወሩ ለካ ገሌ ጉደኛ ነው፣ ለካ ገሌ እንድ ጉደኛ ናት፣ ይሄን ሁሉ ጉድ ተሸክሞ ይሄን ሁሉ ጉድ ተሸክመ ይላሉ። እግዚአብሔር ግን የሰማውን ሳያሰማ ያየውን ሳያሳይ ጥያቄያችን የሚመልስ አባት ነው። ክብር ይግባውና ወገኖች አያችሁ፣ በአግባቡ መልስ የሚሰጥ አምላክና ጌታ ነው። አንቺ ሴት ካንቺ ጋር ምን አለኝ አላት። ተመልከቱ፣ ብዙዎች የሚያነሷት ጥያቄ ይችላል። አንቺ ሴት ማለት ምን ማለት ነው? አጥንትሽ ከአጥንቴ ስጋሽ ከስጋዬ ካንቺ ጋር ምን አለኝ ማለት ጸብ የለኝም፣ ክርክር የለኝም፣ ውግት የለኝም፣ አላደርግም አልልሽም። አክብር አባከ ወእመከ ያለ አምላክ እናትና አባትህን አክብር። አፍቅር ቢጸከ ከመ ነፍስከ ጓደኛህን ባልንጀራ እንደ ነፍስ ውደደው። አክብረው ያለ አምላክ እናቱን አልሰማትም አላከበራትም ማለት የአይምሮ ማጣት፣ አለማስተዋል፣ አለማገናዘብ ነው። የተወደዳችሁ ኦርቶዶክሳውያን ወገኖቻችን ይህን ልንገነዘብ ይገባናል። ካንቺ ጋር ምን ጸብ አለኝ? ያዘሽኝን ያልሽኝን የተመኘሽውን የምትሽውን ላልፈጽም ላላደርግ ምን ጸብ አለኝ? ምን ክርክር አለኝ? እሺ ተመልከቱ፣ ሄደች ልጇን ከጠየቀች በኋላ ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ የተመረጣችሁ ዘ ምን በሉ አድርጉ። ጋኖቹ ታጠቡ። የኛ ጌታ በማንም ተረፍራፊ በማንም ሙጣጫ ያበዛም። ጋኖቹን እጠቡ ተባሉ። ጋኖቹ ታጠቡ። አፍ እስከ አፋቸው ውሃ ተሞሉ። ከደቂቃ በኋላ ሲቀመስ ጥይሟን ከረሊቀ መርፋት ዋናው ሚዜ ቀመሰው፣ ደነቀው። የሚገርም ነው። እንደዛ አይነት የወይን ጠጅ ቀምሼም አላውቅም። ብዙ ባለሙያ ሴቶች የጠመቁትን የወይን ጠጅ ቀምሻለሁ፣ አጣጥሜያለሁ። አረ የተለየ ነው። የሚገርም ነው። የሚደንቅ ነው። ከቶ ከወዴት መጣ? ማን ጠመቀው? ማን አዘጋጀው? የሚጥመውን የወይን ጠጅ የመረረው ሕይወታችን ድንግል ማርያም ታጣፍጥልን። ምዕመናን ያነሰውን ወላዲተ አምላክ ታብዛልን። ድንግል ማርያም ታበርክትልን። እሷ ካለች ምዕመናን ጓዳችን ሙሉ ነው። መድኃኔዓለም አብሮን ካለ አረ የምናጣው ምን አለ? ከቶ ምንስ እናጣለን?
የእምነታችን ጉድለት ነው ቆመና የምናንጎራጉረው። የኔ ነገር አብቅቷል፣ ተቆርጧል፣ የኔ ነገር በቃኝ እምንል በሰው የተቆረጠ በእግዚአብሔር ግን ይቀጠላል። ምዕመናን በሰው ያነሰ በእግዚአብሔር ዘንድ ግን ይበዛል፣ ይትረፈረፋል። ጋኖቹ ታጥበው ተሞሉ። ሚዜው ተገረመ። የሚዜዎች አለቃ የሆነው እንደ አይነት የወይን ጠጅ ቀምሼ ጠጥቼም አላውቅም። ይህን የመሰለውን የወይን ጠጅ የት አረከው የት አቆይተኸው ነው ብሎ ሙሽራውን ጠየቀ። ሙሽራውም ሚስጥር ጠባቂ ስለነበረ እያደነቀ በልቡ ዝም አለ። አያችሁ፣ አንዳንዴ ብዙ እንናገራለን። ድንግል ማርያም ኢየሱስ ክርስቶስ በልብሱ በቀሚሱ ውሃ ቀርቶ ሲያመጣ በልቧ እያሰበች ይላል ቅዱስ ቄርሎስ ታኖረው ነበረ፣ ታስቀምጠው ነበረ። ከጭቃ እየሰራ አዋፋትን ሲያበር ድንግል ማርያም በልቧ ታስቀምጠው ይገርማት ነበረ። በማቴዎስ ወንጌል ምዕራፍ 8 ቁጥር 26 ላይ ባህሩን እየረገጠ እንዳሳ ሲረማመር ሲጓዝ አረ ምን አይነት አምላክ ነው ብለው ደቀ መዛሙርቱና ቃሉን የሚሰሙ ምዕመናን ተገረሙ፣ ተደነቁ። ባህሩን እንዳስፋልት እየረገጠ ይረማመዳል፣ ይጓዛል። ሁሉ የሚታዘዝለት፣ ሁሉ የሚሰማው፣ አረ ሁሉ የሚያደምጠው የምን አይነት አምላክ ነው ብለው ተገረሙ። የኛ አምላክ ስራው ሁሉ ይገርማል፣ ይደንቃል። ምዕመናን ስራው ሁሉ ይገርማል። ባህሩን እንዴት ነው እየረገጠ የሚጓዘው? በባህሩ ላይ የሚረማመደው በሞገስና በጸጋ ምን አይነት አምላክ ነው ብለው ተገረሙ። ሙሽራውም የሙሽራው ቤተሰቦች ተገረሙ። ውሃ ወደ ወይን ጠጅነት እንዴት ተቀየረ? ጥላቻን ወደ ፍቅር መድኃኔዓለም ይቀይርልን ወገኖቼ፣ ወደ ፍቅር ይቀይርልን መድኃኔዓለም። የተራብነውን፣ የተጠማነውን፣ ያጣነውን፣ የተነጠቅነውን ፍቅር አጋንንት የዘራውን እንክርዳድ መድኃኔዓለም በመካከላችን ነቅሎ ይጣልልን። እሱ የዘራውን እንክርዳድ ሰላም ነስቶናል። የሰላም እናት የሆነችው የመድኃኔዓለም እናት ያንድዬ እናት ግን ልጇን ነግራ ሚዜዎቹ ተገረሙ፣ አጃጆቹ ተደነቁ፣ ድንኳን የሞላው ሰው ተገረመ። ኢሬኔ ወይ ሰማይነ ወይ ነገሩ አበዊነ እንደ አይነቱንስ ነገር አሉ በሰርጉ የታደሙት። አላየንም፣ አልሰማንም፣ አበው አባቶቻችን አልነገሩንም፣ እንደ አይነት የወይን ጠጅም ቀምሰንም አናውቅም ብለው ተገረሙ። ምዕመናን በልዑ ለእግዚአብሔር ግሩም ግብረከ እንዳለ ቅዱስ ዳዊት እግዚአብሔርን ስራ ግሩም ድንቅ ነው። ስራ ይደንቃል። በደረቅ ግንባር ላይ ዓይንን የምትሰራ ሽባ የምትበትር ጎባጣ የምታቀና አረ ስራ ይገርማል፣ ይደንቃል። ውሃውን ምንም ሳይገባበት የወይን ጠጅ ያደረገህ ዓለምን ያስገረምከው ያስደነቀው ጌታ ለአንተ ምስጋና ይገባል ብለው የገቢረ ተአምራቶች መጀመሪያ በቃና ዘገሊላ በሦስተኛው ቀን ሆነ። ሁሉም ተገረሙ፣ ሁሉም ተደነቁ። ምዕመናን ዛሬስ ያነሰን ነገር የለም። ዛሬስ የተቸገርንበት ነገር የለም። ለችግራችን ድንግል ማርያም አታስፈልገንም። የእግዚአብሔር ቸርነት አያስፈልገንም። የቅዱስ ሩፋኤል ተራዳይነት በምጥ የተያዛችሁ የምታምጡ፣ በችግር ማዕበል ያላችሁ፣ በችግር ማዕበል ጎርፍ የምትናጡ፣ ትዳራችሁ ሰላም ያጣ ትዳር ባላችሁ ቅዱስ ሩፋኤል እኮ አለ። ከአጋንንት አሽከላ ገላግሎ አልጸና ያለውን ትዳር እንዲጸና ያደረገ ቅዱስ ሩፋኤል ዛሬም እኮ በመካከላችን አለ። ምዕመናን እምነት ካለን የተወደዳችሁ የእግዚአብሔር ቤተሰቦች ቅዱስ ሩፋኤል አጋንንትን አርቆ ጥላቻን አርቆ አስወግዶ ሰላምን የሚያቀርበው ቅዱሱ መልአክ ገና ነው መልአክ ቅዱስ ሩፋኤልን በመካከላችን ይዘን ለምን እንጨነቃለን? ይሄ ሰው ጭንቀቱ ራቀ፣ ዶኪማስ ደስ አለው፣ ጓዳው ሙሉ ሆነ። ጋኖቹ ታጥበው በስካፋቸው በወደች ተደረጉ። ሰዎች ሁሉ ተገረሙ፣ ተደነቁ። የእግዚአብሔር ቤተሰቦች የእግዚአብሔርን ስራ እየረሳ ነው እንጂ አረ ብዙ የሚደንቅ ነገር አድርጎልናል። ብዙ የሚገርምና የሚያስደንቅ ስራ ሰርቶልናል። አናልፈውም፣ አንሻገረውም፣ አንወጣው ያልነውን የመከራን ቋጥኝ ከላያችን ላይ ያነሳልን አምላካችን እግዚአብሔር። ተመልከቱ፣ ኢየሱስ ክርስቶስ ከሰማያ ሰማያት ወረደ፣ ከድንግል ማርያም ተወለደ ስንል
ሰውን ለማዳን ነው። ሰው ምን ለማለት ነው ታዲያ? እሱ መከበር አይል ክቡር ነው። እቀደስ አይል ቅዱስ ነው። እነግሥ አይል ዘላለማዊ ንጉሥ ነው። ቀጠለ። ሆረ ኢየሱስ ገሊላ በዮሐንስ ከገሊላ ተነሱ ወደ ዮርዳኖስ ወደ ዮሐንስ ሄደ። ምን ለማድረግ? ሕግን ሁሉ ለመፈጸም። ሰዎች ሕግን አውጥተው ምዕመናን በሕግ በሥርዓት ላይኖሩ ይችላሉ፣ ላይኖሩበት ይችላሉ። የኔና የእናንተ አምላክ ግን ሠራዬ ሕግ ነው፣ ፈጻሜ ሕግ ነው። አያችሁ፣ በተወለደ በስምንተኛው ቀን ወደ ቤተ ግዝረት ሄደ ይላል እና ሊገርዘው ሲል የሉቃስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ በደንብ ታሪኩን አስቀምጦታል። ገራጁ ቀረበና ሊገርዘው ሲል አይ ገራጁ ያለው ሕፃኑ ነው፣ የስምንት ቀን ሕፃን ከቶ ደሜ ሳይፈስ ልትገርዘኝ ትችላለህ አለው። ደነገጠ። ገራጁ ገረመው። እንዴት ሊሆን ይችላል? ወዲያውኑ ይህን ከተነጋገሩ በኋላ ምላጩ እንደ ቅቤ ቀለጠ ይላል። አያችሁ፣ ምላጩ ምን አለ? እንደ ቅቤ ቀለጠ። በመንፈስ ቅዱስ ተገርዞ ተገኘ። ይህ ከአእምሮ በላይ አይደል ምዕመናን? ስራው አይገርምም? የእግዚአብሔር ስራ። ሄደ ዮርዳኖስ ባህርን ሄዶ ጎየ። ባህሯ የታሸሸች ደነገጠች፣ ራቀች፣ ተርበተበተች። ይሄ አይደንቅም ምዕመናን? ተመልከቱ፣ ከመወለዱ ጀምሮ ሲወለድ ደግሞ ሌሊቱ ቀን ሆነ ይላል። ሌሊቱ ምን አለ? ቀን ሆነ። ጨለማው በብርሃን ተቀየረ። አረ በልዎ ወደ እግዚአብሔር ግብር ከማለት ይሄ ነው የኛ መልአክ። ሲሰቀል ቀኑ ጨለመ፣ ሲወለድ ሌሊቱ በብርሃን ተቀየረ። ጨለማ ሸሸ፣ ድንቁርና ራቀ፣ ጥላቻ ተወገደ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ ሰውና መላእክት ከፍ አድርገው ዘመሩ፣ አመሰገኑ። የኛ አምላክ ምዕመናን ከውልደቱ እስከ ስቅለቱ እስከ ሞቱ የሚገርም ስራን እየሰራ የሚደንቅ ነገር እያደረገ እንደ ሕፃናት እያለቀሰ አደገ። ከጭቃ እየሰራ አዕዋፋትን ሲያበር ድንግል ማርያም ትገረማለች። በቀሚሷ እየቀዳ ሲያመጣ ድንግል ማርያም ትደመማለች። የኛ አምላክ ስራ ሁሉ ይገርማል ምዕመናን። የገሌ ነገር አበቃ፣ ተቆረጠ፣ ተበጠሰ፣ የገሊት ነገር አሁን አብቅቷል የተባለውን የሚቀጥል አምላክ ምዕመናን ከረገጥነው መሬት ከናጠጥ በላይ የሚያስብልን የሚራራልን ባዶውን ቤት በበረከት የመላ ያጥረበረበ አምላክና ጌታ እመኑት ምዕመናን፣ አትጠራጠሩ። ራሱን ሰጥቶናል፣ ነፍሱን ሰጥቶናል። ከሰማያ ሰማያት ወርዶ ከድንግል ማርያም የተወለደው እኛን ለማዳን ሰውን ለማዳን ነው። የዕዳ ደብዳቤያችን ለመቀዳደር ነው። ወሰጠጠ መጽሐፈ ደወሙ ለአዳም ወለሔዋን የአዳምና የሔዋንን የመከራ የስቃይ የባርነትን ጽሕፈት ቀደደው፣ ደመሰሰው፣ አጠፋው። በዮርዳኖስ ለምን ተጠመቀ? ሌላ ባህሮች የተሻሩ ነበሩ። የዕዳ ጽሕፈት በዛ ነበር። አዳም የዲያብሎስ የወንድ ገረድ ነህ፣ አሽከር ነህ፣ አገልጋይ ነህ፣ ምርኮኛ ነህ። ማን ያድንሃል? ሔዋን ደግሞ የዲያብሎስ የሴት አገልጋይ ገረድ ባሪያ ናት። የመከራ ጽሕፈታችን የዕዳ ደብዳቤያችን ሊደመስስልን የዕዳ ሰነዳችንን ሊያጠፋልን መድኃኔዓለም ተገለጠ፣ መጣ። ደስ ይበላችሁ በእውነት ምዕመናን። እሱ ወደዛ ዓለም መጣ። እነዚህን ሁሉ ካደረገ በኋላ ደግሞ ውሃውን ወደ ምን ቀየረው ምዕመናን? ወደ ወይን ጠጅነት ቀየረው። ይሄ ነው መዳረሻው ምዕመናን። ስለዚህ ብዙ የመረረ ብዙ የሚጎመዝዝ ብዙ የሚዘገንን ነገር በኑሯችን በሕይወታችን በቤታችን በጓዳችን ብዙ ነገር አለ። መድኃኔዓለም ሁሉንም ያስተካክልልን። የቸርነት አምላክ ቸርነቱን ያብዛልን። የፍቅር አምላክ ፍቅርን ያብዛልን። ጥላቻን ከመካከላችን ያረቅልን፣ ያስወግድልን። የሚላችሁን ሁሉ አድርጉ ምዕመናን። እግዚአብሔር የሚለንን እናድርግ። እግዚአብሔር ያዘዘንን ሕጉን ትእዛዙን እንጠብቀው። ሕጉን ትእዛዙን ከጠበቅን በረከተ ሥጋ በረከተ ነፍስ እናገኛለን፣ እንባረካለን። በነፍሳችንም በሥጋችንም እንጠቀማለን። በምን እንጠቀማለን? በነፍስም በሥጋም ተጠቃሚዎች ነን። ምን ስናደርግ? የታዘዝነውን ስንሰራ፣ የእግዚአብሔርን ትእዛዝ ስንጠብቅ እንባረካለን። ስለዚህ እግዚአብሔር የሚለንን ጠብቀን እንድንባረክ ቸርነቱ ይርዳን፣ ቸርነቱ ያግዘን። ያስተማረን፣ የመከረን፣ የገሰጸን፣ ያሳወቀን
የአባቶቻችን የቅዱሳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።